አንቲ ውእቱ መሶበ እንተ ስቴታ ልመርቃችሁ ልደታ ለማርያም እናቴ በያላችሁበት ፍቅሯ፣ ቸርነቷ፣ አማላጅነቷ፣ በረከቷ ይብዛላችሁ። ጥበቃዋ ይለያችሁ። ሰጭ እንጂ ተቀባይ አታድርጋችሁ። ሐዘናችሁን በደስታ ለቅሷችሁን በሳቅ ትለውጥላችሁ። ይህን የቄሱን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችንን ኢየሱስ ክርስቶስ እንዳሳዘነው በእርሱም እንደተነሳሳ ይቅረዳ። ስለ በረከት ፈንታ መርገም፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል። ሰላም ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦቼ፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ተባበሩ። ማርያም ማለት ምን ማለት ነው? ምንም የምታሰጠኝ የምታስምን ማለት ነው። አንድም ማለት ለዓለም ጣፋጭና መድኃኒትነት ያለው ምግብ ነው። ያም ደግሞ በሰማያት የሚመገቡት ጣፋጭ ምግብ ነው። ከዚህም ትበልጫለሽ ብሎ ማርያም አሏት። እና እመቤታችን ልጇ እንደዛ ሆኖ ተገርፎ ተሰቃይቶ ሲሰቀል ምን ተሰምቷት ይሆን? አሁን የእመቤታችንን አምስቱ ሐዘናት እንገር። አንደኛ ስምዖን አይሁድ እንደሚገሉ በቤተ መቅደስ ትንቢት በተናገረ ጊዜ፣ ሁለተኛ በቤተ መቅደስ ፈልጌ ባጣሁ ጊዜ፣ ሶስተኛ በጲላጦስ አደባባይ እጅና እግርን አስለው በገረፉት ጊዜ፣ አራተኛ በሁለት ወንበዴዎች መካከል ዕራቁትን ተሰቅለህ ባየሁት ጊዜ፣ አምስተኛ በአዲስ መቃብር ስጋህን በወለዱት ጊዜ። ይሄን እያሰበ የሚጸልየውን ሰው እመልሻለሁ ብሏል። ሰው ሞትን ድል አድርጎ መነሳት አይችልም። እግዚአብሔር ግን ፈጣሪ ስለሆነ አምላክ ስለሆነ ከሙታን ተለይቶ ተነስቷል። ሰው መፍጠር እኛ አንችልም። ለእግዚአብሔር ግን ሁሉ ነገር ቀላል ነው። አውሮፕላን የፈጠረው ማን ነው? እግዚአብሔር። እርግጠኛ ነሽ? እሺ፣ አሁን እንዲሰራው አቅም የሰጠው ማን ነው? እግዚአብሔር። ህብስትን ያዘነበ ሰማይ ይደንቃችኋል ወይስ አምላክን የወለደች ድንግል ታስደንቃችኋለች ወይ? በሲና ምድር ያለ እላስ ሰማይ ያስደንቃችኋል ወይስ አምላክን የወለደች ድንግል ታስደንቃለች ወይ? በጣም ብዙ ሰዎች የልደት ጾም ወይም ደግሞ ልደት ጋድ የለውም ወይም ደግሞ ጋድ የለውም ብለው የሚናገሩ ሰዎችን ትሰማላችሁ። ልደትም ጥምቀትም ቅዳሜ ቢሆኑ አርብ ራሱ ጾም ነውና እንዴት ይጾማል ቢባል አርብ እስከ ምሽቱ 12 ሰዓት ድረስ ይጾማል። 3 ሰዓት ብቻ ይጾማል ማለት ነው። ስንት ሰዓት ብቻ ይጾማል? አለቀ። ምንም የክርክር ማወሳሰብ አያስፈልገውም። በማግስቱ ቅዳሜ ነው፣ በዓሉ ይከበራል። ሌሊት ቅዳሴ ይገባል፣ መንፈቀ ሌሊት ይገባል። የሚቆርብ ሰው ያከፍላል። እሁድ ቢሆንስ ደግሞ ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል። ዕለተ በይረሙን ማለት ዕለተ ጥምቀት ዕለተ አስተርእዮ የመገለጥ ቀን ማለት ነው። በዕለተ እሁድ ይላል። እሁድ ቀን ቢሆን በዕለተ ሰንበተ አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ ዓርብ እምቅድሚያው እስከ ምሴት ይላል። አስቀድሞ ዓርብ ስለሆነ ዓርብን እስከ ምሽት ድረስ ይጾሙ፣ እስከ ማታ ድረስ ይጾሙ። ቅዳሜ ቢሆን እስከ ማታ፣ እሁድም ቢሆን ዓርብ ይጾማል። ሰኞም ቢሆን ዓርብ እስከ 12 ሰዓት ይጾማል። እየተረዳችሁ ነው ሐሳቤ? ገናም ጥምቀትም ቅዳሜ ቢውል ዓርብ እስከ ስንት ሰዓት ይጾማል? እስከ 12 ሰዓት። ገናም ጥምቀትም እሁድ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ። ገናም ጥምቀትም ሰኞ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዛ ግን ቅዳሜ ምን ይሆናል? ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል? ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም፣ ግን አይጾምም። እየሰማችሁ ነው? አስቀድሳችሁ ቁርሳችሁን ትበላላችሁ፣ ስጋ ግን አትበሉ። ዛሬ ያጣኸው ነገር ህልምህን አበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ እንደሱ ነው ያደረገው።
ያደረገችው እቺ ሴት? ተገፋች። ስትገፋ ለመግፋት አልሄደች፣ ወንድን ለመበቀል አልሄደች፣ ጸባይዋንም አላበላሸች። ዓለም እንደተገፋበት ግልብጥብጡ አልወጣላት። ባል ነው እንጂ ካዳት እግዚአብሔር እንዳልካዳት ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አለመደች። ዓለም የሚደበላለቅባቸው አለ አይደል? እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ሥራ እንደሚሰራ ልናውቅ ልናምን ይገባል። እህቶቼ ዛሬ ባለው ማንነት ራስህ ላይ አትፍረድ፣ በሰው ላይ አትፍረድ። እግዚአብሔር እነማንን ጠቃሚ አድርጎ እንዳወቀ ናለ ማን ጠቃሚ ይሆናል ብሎ አሰበ? ወገኖቼ አይዟችሁ ከእግዚአብሔር ጋር እንሆን እንጂ የማይጠቅም የለም። ፍጥረታትን እንኳን ተመልከቷቸው፣ ላይጠቅም የተፈጠረ ፍጥረት አለ። ታዲያ አንተ ላትጠቅመው ነው የሞተልህ? ሌላውን ሁሉ ተው፣ ትጠቅማለህ። መቼና እንዴት? እግዚአብሔር ጋር ጨክነ መኖር ጀነት በጣም ያዋጣል። ይሄው ጳውሎስን ተመልከተው። ንስሐ የሌለው ኃጢአት አትስሩ። ንስሐ የሌለው ኃጢአት አለ። ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ነፍስ የገደለ አልቦቱ ንስሐ። ስለዚህ የሰው ላብ የበላ ደም ያፈሰሰ ነውና አልቦቱ ንስሐ። ጉቦ የበላ ዘር አይወጣለትም። እነሆ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች፣ ቅርንጫፉ ይሰበራል፣ ዘር አይወጣለትም። በአበባው ይረግፋል፣ ለወግ ለማድረግ አይበቁም። በአጭር ይቀራል ዘሩ። እነዚህ የጠራኋቸው ጉቦኛ፣ ሌባ፣ አራጣ ንስሐ የላቸውም። በጤፍ አሸዋ በወተት ውሃ የሚጨምሩ። አሁን የነገርኩህ መንፈስ ቅዱስን የሰደበ መንፈሳዊ ተዘምዶን ያፈረሰ አባቶችን የሰደበ ቅዱሳንን የሰደበ እመቤታችን እግዚአብሔር የሰጣትን ቅድስናዋን የነካ ስርየት የለውም። የክርስቶስ ፍቅር እንዲያድርባችሁ ከፈለጋችሁ፣ ጥበብ እንዲገለጥላችሁ ከፈለጋችሁ፣ ዕውቀት፣ የመረጋጋት ህይወት፣ ፍቅር በአጠቃላይ እንዲያድርባችሁ የምትፈልጉ ከሆነ መልካ ኢየሱስ ጸልዩ። ውጤቱን ለውጡን ታዩታላችሁ። ባህሪያችሁ እየተቀየረ ነው የሚመጣው። ሰውን ሁሉ በእኩል ዓይን ነው የምታፈቅሩት። ማንንም አታዳሉ። ከነገሮች እየሸሻችሁ ትመጣላችሁ። ፈተና ሲያደርስባችሁ ሽሹ፣ ወደዚህኛው ከተማ ሽሹ ብሎ የተናገረው ክርስቶስ ለምንድን ነው? ከክፉ ነገር ነው፣ ከአጋንንትም ጭምር ነው። እዚህ ሰፈር ሰርግ ኖሮ ድንኳን እንጥላለን። ያ ሰርግ በቀጠሮ ነው የመጣው። ድንገት ጎረቤት ደግሞ ሞት ያለ ቀጠሮ የመጣና ሁለቱም ድንኳን ጎን ለጎን ይተከላሉ። ከዛ በኋላ እዛኛው ድንኳን የወይን አበባ ይዘፈናል፣ እዚህኛው ድንኳን ደግሞ ወይን ይለቀሳል። እንግዲህ እነዚህን በዚህ ምድር ላይ ስንኖር እነዚህን ሁለት ወይኖች እንጠጣለን ማለት ነው። አንደኛው መራራ ወይን ነው፣ አንደኛው ጣፋጭ ወይን ነው። ትክክል። ስለዚህ ሞት በቀጠሮ አይመጣም። ሳንዘጋጅ ስንቃችንን ሳንይዝ ድንገት መጥቶ ጠልፎ ስለሚወስደን ለወጣቱ እጅግ አድርጌ በአጽንኦት የምነግረው ነገር ምንድነው? እሱ የተፈጠርክበትን ዓላማ አውቅ። ወደዚህ ምድር የመጣህበትን ዓላማ አውቅ። በዚህ ምድር ላይ ስራ ሰርቼ በምታልፈው ምድር ላይ በጎ ስራ ሰርተን የማታልፈውን ርስታችንን ለማወረስ ነው። ርስት የሚወረሰው ስራ ሳይሰሩ ርስት አይወረስም። አንድ ባለስልጣን እንኳን ስልጣን ላይ የሚቀመጠው መጀመሪያ ስራ ሰርቶ ነው። ከሰኞ እስከ ዓርብ ጫት ሲቆሙ ይውላሉ። ቅዳሜና እሑድ መስቀል አድርገው ስውሯ ማርያም ይሄዳሉ። በአብይ ጾም መኪና ውስጥ ወተትና እንቁላል
የሚበሉ ሰዎች ናቸው ከጉዞ ሲመለሱ። አንድ ቅድም ስትናገሪ መናፍቆች ናቸው ከአቋራጭ እንት ከአዲስ ነው ያስጀምርሽ። እንደው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሚሆኑ አንዳንድ ወጣቶች በእምነት ስርዓት ውስጥ በትክክል ካልተከተሉ እኮ የሚበላ ሰው ይኖራል። ከዛ አንፃር ብለሻቸውስ ቢሆን አይደለም በሰዓቱ ያገኘን ኢንፎርሜሽን ሁሉም ቢሆን የተለያየ እምነት ተከታዮች ናቸው። ለምሳሌ ፕሮቴስታንት የፕሮቴስታንት እምነት ተከታይ የሆኑ ነፍሰ ገዳዮች ናቸው የተቀጠሩት። ተደባዳቢዎች የተቀጠሩት ለውም ወጣምሻ ጂም ሰሪዎች ሌላ እምነት ተከታይ የለም። ለጊዜው እነሱ ብቻ ነው። ሶስት ናቸው። ሶስቱንም ማግኘት የቻለው እነሱ ነው። ስለዚህ አሁንም ዛቻ እየደረሰ ከሆነ ከአዲስ አበባ ፖሊስ ጋር የጀመራችሁትን ክስ አንቀሳቅሳችሁ ከኦሮሚያው ጋር አገናኝታችሁታል እና አሁን ተንቀሳቅሷል። ስለዚህ ቀጣይ የምትጠብቁት ነገር ምንድነው? ቀጣይ የምንጠብቀው ሁሉም ሰው ታስሮ ለቤተ ክርስቲያናችን ነፃነት፣ ለተደበደቡ ሰዎች ደግሞ ካሳና ፍትህ። አይዞሽ መልካም ሰዎች እኮ ከስጋ ድካም ነው የሚያርፉት እንጂ ሞቱ አይባልም። አባቴን ባይን ማየት አልፈልግም። አባቴ በዚህ ከመጣ እኔ በዛ አቋርጬ እጃል ገና በርቀት በዛው ፌንት ነቀልኩኝ። እንግዲህ ለምን ለኔ መለያ ምን ይጃለሁ ነይ ካለኝ አባቴ ሞቷል፣ አይ አትምጭ እንደዚህ ካለኝ አባቴ አለ ታሞ ነው። የአባቴን ደስታ እንደው ያችን ቀን እንኳን አይቶ ቢያርፍልኝ አልኩ። ያችን ስድስት ለታ ያችን አይቶ ለምን 7 ዕለት አይሆንም ነበር? እነዛ አባት የዛ ገዳም አበምኔት ናቸው። አበምኔት ናቸው። አያወሩም፣ በጽሁፍ ነው ኮሚኒኬት የሚያደርጉ። በጣም የበቁ አባት ናቸው። የውስጥህን ያውቁታል። በዛን ሰዓት ግን ሲጽፉ ምንድን ነው ያሉት? ዓለምም ገዳም ናት፣ ዓለምም ገዳም ናት። በዓለም ላይ ህይወትሽ ያንቺ ህይወት ዓለም ላይ ነው። በዓለም ላይ ስትኖሪ ደግሞ በጣም ከባባድ የሆኑ ፈተናዎችን ታሳልፊያለሽ። 6 ቪዲዮ እንደውም አለ 6 ነው 5 ግሉኮስ አካባቢ ጨረስኩኝ። ያንን ከጨረስኩኝ በኋላ ደግሞ አሁንም ለመጠመቅ ያለኝን ጉጉት ልነግርህ አልችልም። ገና እንደም አልገባሽም? አልገባሁም። ይሄን ታሪክ ማንንም አያውቅም። ሲበሉ በማንኪያ ወይ ደግሞ ስርዓት ባለው ሁኔታ አይደለም የሚበሉት። ዙሪያውን ምን ያደርጉበታል? እርጎ አለው በል። ከዛ የስንት ሰው እንጥብጣቢ ነው ያለው። የዘገኑ እንደዚህ ነው የሚበሉት። በስነ ስርዓት እንደዚህ አይደለም የሚቆረሰው። ከዛ በልተው ጨርሰው ሂዱ ይዛችሁት ነው ተባልን። ትሪው በመታሽስ በጥፊ ብልሽስ ይለኛል እየተከተለ። አትችልም፣ እኔን መምታት አትችልም። እኔም በሱ የቮይስ ልክ ነበር ምጮህ የነበረው። አልፈልግሽም ቶሎ ሻንጣሽን አዘጋጅ ያለኝ። why not I'm happy። ስናደድ የሆነ የሚጮህ ነገር ነው የምፈልገው። የሆነ ነገር አጮሃለሁ በቃ። ረድስትም ይሁን ትሪም ይሁን አጋጫለሁ ወይ እጥላለሁ። አሁንም ነው? አዎ። እሱን ስድብ እንዳሰድብኝ የመጣሁት እኔ ነኝ። እኔ ስድብኝ ምን ታመጫለሽ ብላ ደገመችው። የብረት ድስት ክዳን ይዤ ነበረ በዛ ሰዓት ማለት ነው። ሰው ገደለች ተብሎ መለስ ዜናዊ መጥቶ ነበር። እርግጥም ለማረጋገጥ ማለት ነው መገደል አለባት ምናምን ተብሎ ነበርና ከሬስቶራንት ምግብ ስታዝ ጠርታኝ ትሰጠኝና ሙሉን የምትፈልጊውን ውሰጂና የተረፈሽን አምጪልን ማለት ጀመረች። ኢትዮጵያዊ ትራፊ አይበላም። ከዛ እሷ ትራፊ መብላት ጀመረች። ከዛ የአበሻን ትራፊ እሷ መብላት ጀመረች። ቆሻሻ መጣያ እዛ ውስጥ ዘረገፍኩት ማለት ነው። አበደች። ይሄን እኮ ያስተረፉት ምሳ እንድትበሉ ነው አለች። ትራፊ ለውሻ ሲደፋ እንጂ ለሰው ሲሰጥ አላየሁም አልኳት። አበደች። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም፣ ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ ነው? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት
እሱን መስማት አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ኢትዮጵያዊቷ ጻድቅ የእምነት ሴት አርበኛ እናታችን ቅድስት ክርስቶስ ሳምራ ከሷ በፊትም ሆነ በኋላ ካሉት ጌታችን ኢየሱስ ክርስቶስን ያልጠየቁትን አይነት ምልጃ የለመነች ልዩ ቅድስት ናት። ማለትም ሰይጣንን ይቅር እንዲባል የለመነች ልዩ ቅድስት ናት። ታዲያ ይቺ ቅድስት እናታችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በግሺ ቅድስት ክርስቶስ ሳምራ ትልቅ ቃል ኪዳን ሰጥቷታል። ገና እናንተ ከቤታችሁ ክርስቶስ ሳምራ ብላችሁ ወደዚህ ገዳም ስትነሱ እሷ ቀርማ በቤታችሁ ላይ የቀረው መንፈስ በቁሳቁስ ላይ፣ በዕቃ ላይ፣ በሽንት ላይ እንዲሁም አየር ላይ ተወጥሮ ያለው መንፈስ አስራ ገርፋ ከእናንተ እኩል ወደዚህ ገዳም ታስገባዋለች። ጻድቁ አባታችን አቡነ እስትንፋሰ ክርስቶስም በዚህ በግሺ ቅድስት ክርስቶስ ሳምራ ታላቅ ቃል ኪዳን አላቸው። የውስጥ ደዌ መፈወስ። የውስጥ ደዌ ሲባል ጨጓራ፣ ካንሰር፣ ኤችአይቪ፣ ኩላሊት፣ ስኳር እነዚህ በሽታዎችን ጸበላቸውን በመጠጣት በመጠመቅ የውስጥ ደዌን ይፈውሳሉ። አንድ ባህታዊ ጠይቋታል። እመቤቴ ከባላቶችሽ ማንን ትወጃለሽ አላት። መውደድስ ሁሉን እወዳለሁ፣ ከዚያውም ዘንድ ልደቴን፣ በዓቴን፣ አስተርእዮን፣ ኪዳነ ምሕረትን፣ ፍልሰታን እወዳለሁ። ይልቁንም ልደቴን በጣም እወዳለሁ። ከጠባብ የሚገርማችሁ አስተውለህ ታውቃለህ? ስውራ ማርያም ስገባ በርኔ ስዕል አይታል። የእመቤቴን ስዕል አንድ እጅ አልነበራትም። ለምንድን ነው እመቤቴ አንድ እጇ ማይሰራላት አልኳቸው። ከዛ በኋላ ሰበን አለ እመቤቴ እጇ ላይ የምትይዘው፣ እዛ ላይ ካየሁ ምናልባት ሰበኑ አለ እዛ ላይ የእመቤቴ ሰበኑ። እሱ ለምንድን ነው እዛ ላይ የለም? እንደገና ደግሞ ገብርኤልና ሚካኤል በጎን በኩል የሉ። ስዕሉን ቀና ከአቋራጭ ስንቴ ከአዲስ ነው ያስጀምርሽ? አሁን ስኬጁላቸው ሁላቸው አይተው ከአቋራጭ ስንቴ ከአዲስ ነው ያስጀምርሽ? አሁን ስኬጁላቸው ሁላቸው አይተው ከአቋራጭ ስንቴ ከአዲስ ነው ያስጀምርሽ? አሁን ስኬጁላቸው ሁላቸው አይተው ከአቋራጭ ስንቴ ከአዲስ ነው ያስጀምርሽ? አሁን ስኬጁላቸው ሁላቸው አይተው እጇን ጨመሩ። አሁን ላይ ስዕሉ እጇ ተጨምሯል። ግን በጎን በኩል ምናልባት ካየኸው ስዕሏን የማለ የኖርማን ስዕሏና እዛ ጋር ያለው ስዕል አንድ አይደለም። የእመቤቴ ስዕል የኢየሱስ ክርስቶስ አክፋ ነው የተነሳችውና እዚህ ጋር እንትኑ ላይ መስቀል ተዘግዝቋልና ይሄ ነገር ምንድነው ስላቸው፣ አይ ቀለም ነው አሉኝ። እሺ እሱን ትችዋለሁ፣ ችግር የለውም። እጇ ግን ይጨምራል። ቲክቶክ ላይ ተጫዋቹ አሁን ሰዓሊውም ከአቋራጭ ስንቴ ከአዲስ ነው ያስጀምርሽ? አሁን አስተካክሏታል። በሚጠብ ነገር ግን ኮከቦች አሉ። አሁን ስኬጁላቸው ሁላቸው አይተው
ለደቂቃው ይጀምር ይችላል። ገና ነው። ማስተሳት ነው። የኔን ጨርስ ዛዛሽ ምን ካፌ ትቀምጣለህ? እንዴ ባልከኝ ከአቋራጭ ስንቴ ከአዲስ ነው ያስጀምርሽ? እሺ አሁን ስኬጁላቸው ሁላቸው አይተህ ለደቂቃው ይጀምር ይችላል። ገና ነው። ማስተሳት ነው። የኔን ጨርስ ዛዛሽ ምን ካፌ ትቀምጣለህ? እንዴ ባልከኝ ከአቋራጭ ስንቴ ከአዲስ ነው ያስጀምርሽ? እሺ አሁን ስኬጁላቸው ሁላቸው አይተህ ለደቂቃው ይጀምር ይችላል። ገና ነው። ማስተሳት ነው። የኔን ጨርስ ዛዛሽ ምን ካፌ ትቀምጣለህ? እንዴ ባልከኝ ከአቋራጭ ስንቴ ከአዲስ ነው ያስጀምርሽ? እሺ አሁን ስኬጁላቸው ሁላቸው አይተህ ለደቂቃው ይጀምር ይችላል። ገና ነው። ማስተሳት ነው። የኔን ጨርስ ዛዛሽ ምን ካፌ ትቀምጣለህ? እንዴ ባልከኝ